ሰላም ጤና ይስጥልን። መርድ አሰፋ ነኝ ከማያንስ ከዕለቱን ዜና እነሆ። የህወሓት ኃይል በድጋሚ ከባድ መሳሪያ ስልጠና እያደረገና በትጥቅ ግምገማም ላይ እንደሚገኝ አንዳንድ ምንጮች ዘግበዋል። ይህ ስልጠና በቀጣይ ለሚደረገው ፍጥጫ ከበድ ያለ መልስ ይመልሳልም ተብሏል። በፌዴራሉም በኩል እረፉ ተው ይቅርባችሁ የሚል ምክር አዘልም ተላልፈዋል። ህወሓት የራሱን ኃይል በትጥቅ እያደራጀና እየገመገመም ይገኛል። በዚህም በኩል የራሱን ኃይሎች በሌላ ክንፍ እንደሚወጉትም በማሰብ የራሱን የመሳሪያ ትጥቅ እየታጠቀም ይገኛል። ከባድ መሳሪያን እንዲሁም አዳዲስ የሆኑ መሳሪያዎችን በተቃራኒ ጎራ ቆሞ ከሚደራጁት ኃይሎች በመቀበል ህወሓት ራሱን እያደራጀና ከፌዴራሉ መንግስት ጋር ለመዋጋት ዝግጅት እያደረገም ይገኛል። የህወሓት ባለስልጣናት በአንዳንድ መግለጫዎቻቸው ላይ እንደሚናገሩት ከባድ መሳሪያዎች እንዳሏቸውና የድሮ መከላከያም ተጨማሪ ኃይሎችም እንዳሏቸው ጠቁመውም ይናገራሉ። ይህ የህወሓት ኃይል በሚቀጥለው የውጊያ አሰላለፍ ላይ ያለውን መስመር የሚያሳይ መሆኑን ጠቁሟል። በቀጣይ ዜና ወደ አውሮፓዋ እንግሊዝ እንገባለን። በለንደን ባቡር ውስጥ በተፈጸመ የስለት ጥቃት 9 ሰዎች ለህይወት የሚያሰጋ ከባድ ጉዳት ደረሰባቸው። በለንደን ካምብሪጅ ጂሽር በተባለው አካባቢ ባቡር ውስጥ በተፈጸመ የስለት ጥቃት 10 ሰዎች ሆስፒታል የገቡ ሲሆን 9 ለህይወት የሚያሰጋ ጉዳት ደርሶባቸዋል። ፖሊስ ቅዳሜ ምሽት ከተፈጸመው ጥቃት ጋር ተያይዞ 2 ሰዎች በቁጥጥር ስር መዋላቸውንም አስታውቋል። የአካባቢው ባለስልጣናት ጉዳይ ስለደረሰባቸውና በቁጥጥር ስር ስለዋሉ ሰዎች ማንነት ሆነ የጥቃቱ መንስኤ ምን ሊሆን እንደሚችል በሚለው ዙሪያ አስተያየት እስካሁን አልሰጡም። የብሪታንያ የትራንስፖርት ፖሊስ ትልቅ ክስተት መከሰቱንና ከሽብርተኛ መካከል መኮንኖች ጋር በመሆን ጥቃቱን እየመረመረ መሆኑን አስታውቋል። ፖሊስ የጅምላ ጥቃቱን የአደጋ ጥሪ ሲደርሰው እንደ ሽብር ጥቃት አድርጎ የተመለከተው ቢሆንም በኋላ ላይ ግን ይህንን ብያኔውን ሰርዟል። የአካባቢው የፖሊስ አዛዥ ክሪስ ኬሲ የስለቱን ጥቃት አስደንጋጭ ክስተት በማለት ከዚህ ባሻገር በዝርዝር ምንም ማለት እንደማይችሉም ተናግረዋል። ከዚህም በተጨማሪ ማረጋገጫ ከመስጠታችን በፊት ጊዜ ሊወስድ ይችላልን በማለት ትዕግስትና ትብብር እንዲደረግላቸውም ጠይቀዋል። በባቡር ውስጥ የነበረው የዓይን እማኞች ጥቃቱ ከ10 እስከ 15 ደቂቃ መቆየቱን ተናግረው ነገር ግን የህይወት ዘመን ያህል የቆየ እንደመሰላቸውም ገልጸዋል። ሌሎች መንገደኞችም ባቡር ውስጥ የቆሰሉ ሰዎች ቢላዋ ከያዙ ሰዎች ሲሮጡ መመልከታቸውንም ተናግረዋል። በጠቅላይ ሚኒስትር ሰር ኪር ስታመር በኤክስ ገጻቸው በአንቲግዶን አቅራቢያ ባቡር ላይ የተፈጸመው አስደንጋጭ አደጋ በጣም የሚያሳስብ ነውም ብለዋል። ሐሳቤ ከተጎዱት ጋር ነው እና የአደጋ ጊዜ አገልግሎት ለሰጡት ምላሽ ምስጋና የሚድረሳቸውም ብለዋል። የአካባቢው ባለስልጣናትም በተመሳሳይ ጥቃቱን አስደንጋጭና በጣም አሳሳቢ ብለው የገለጹት ሲሆን ሐሳባቸው ከተጎጆችና ከቤተሰቦቻቸው ጋር እንደሆነም ገልጸዋል። የብሪታንያው የሀገር ውስጥ ሚኒስትር ሳባና መሐሙድ በጥቃቱ የተሰማቸውን ትልቅ ሐዘን ከገለጹ በኋላ አላስፈላጊ አስተያየቶችና ግምቶችን ከመስጠት እንዲቆጠቡም አሳስበዋል። የሀገሪቱ ወግ አጥባቂ የፓርቲ መሪ የሆኑት ኬሚ ፍጹም አስከፊ ጥቃት ሲሉ የገለጹት ክስተት አውግዘው የአደጋ ጊዜ ሰራተኞችን ጨምሮ በጥቃቱ ለተጎዱ ሁሉ በሐሳብ ከጎናቸው መሆኑን ገልጸዋል። በቀጣይ ዜና አሜሪካ ዶናልድ ትራምፕ በናይጄሪያ ክርስቲያኖች ላይ ይደርሳል ያሉትን ግድያ በመጥቀስ ወታደራዊ እርምጃ ለመውሰድ ዛቱ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ቅዳሜ ዕለት ናይጄሪያ በክርስቲያን ዜጎቿ ላይ የሚፈጸም ስቃይን ቸል ብላለች በማለት ከወነጀሉ በኋላ የመከላከያ ሚኒስቴር ለወታደራዊ እርምጃ እንዲዘጋጅ ማዘዛቸውን ተናገሩ። ናይጄሪያ ይህንን የዶናልድ ትራምፕ ውንጀላ በተደጋጋሚ አስተባብላለች። ትራምፕ
በማህበራዊ ሚዲያ ገጻቸው ላይ በሀገሪቱ የሚገኙ ክርስቲያኖች ላይ የጅምላ ግድያ ፈጽመዋል ሲሉም ጽፈው የሀገሪቱ መንግስት በፍጥነት እርምጃ የማይወስድ ከሆነ ለናይጄሪያ የሚሰጠውን እርዳታና ድጋፍ ወዲያውኑ እናቆማለን ሲሉም ዝተዋል። አርብ ዕለት እንዲሁ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በናይጄሪያ ክርስቲያኖች ላይ ይደርሳል ያሉትን መጠነ ሰፊ መከራና ግድያ በመጥቀስ ሀገሪቱን አሳሳቢ በሆነ ሁኔታ በተለየ መልኩ የማትታይ በሚል መፈረጇን አስታውቀውም ነበር። ቅዳሜ ዕለት የናይጄሪያ መንግስት በውጭ ጉዳይ ሚኒስቴር መስሪያ ቤቱ በኩል ባወጣው መግለጫ የዶናልድ ትራምፕ ፍርጃ ውድቅ አድርገዋል። የናይጄሪያ የውጭ ጉዳይ ሚኒስትር አምባሳደር የሱፍ ቱጋር በሰጡት መግለጫ የትራምፕ አቋም በናይጄሪያ ያለው እውነታን አያሳይም ብለዋል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያቸው ላይ አርብ ዕለት ባስተላለፉት በዚህ ጽሑፍ ላይ ክርስቲያኖች በናይጄሪያ የመኖር ህልውናቸው አደጋ ላይ ወድቋል በማለት አሜሪካ እንዲህ አይነት ግፍ ሲፈጸም ዝም ብላ አትመለከትም ብለዋል። ፕሬዝዳንቱ በሺዎች የሚቆጠሩ ክርስቲያኖች በጽንፈኛው ሙስሊሞች ተገለዋል ሲሉ በልጥፋቸውም ላይም ተናግረዋል። የናይጄሪያ መንግስት በበኩሉ ቅዳሜ ዕለት ባወጣው መግለጫ ላይ በተለያዩ የምዕራብ አፍሪካ እና የሳህል አካባቢዎች የተለያዩ ፍላጎት ባላቸው ውስን ቡድኖች አማካኝነት ግጭቶችንና መከፋፈሎችን የፈጠረውን አመፅ የተቀላቀለበት ጽንፈኝነትን ለመዋጋት ባለን ቁርጠኝነት እንቀጥልበታለን ብለዋል። የአሜሪካው ፕሬዝዳንት የዌስት ቨርጂኒያው ተወካይ ሬሊ ሙር እና የኦክላማው ቶም ኮልን ጨምሮ በርካታ የኮንግረስ አባላት በጉዳዩ ላይ ምርመራ አድርገው በቀጥታ የደረሱበትን እንዲያሳውቋቸው ማዘዛቸውንም አስታውቋል። ከህግ መሰረት አሳሳቢ በሆነ ሁኔታ በተለያየ መልኩ የሚታይ ሀገር የሚለውን ፍርጃ ዋሽንግተን ከምትጠቀምባቸው እጅግ ጠበቅ ያሉ ፍርጃዎች መካከል አንዱ ነው። ይህም ፍርጃ የሃይማኖት ነፃነትን በመጋፋትና በመጣስ የሚወነጀሉ ሀገራት ላይ ማዕቀብ ለመጣል ወይም ዲፕሎማሲያዊ ጫናዎችን ለማድረግ ይፈቅዳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቅዳሜ ዕለት የምዕራብ አፍሪካዊቷ ሀገር ናይጄሪያ በክርስቲያኖች ላይ የሚደርሰውን ግድያ ማስቆም ካልቻለች መከላከያ ፈጠን የሆነ ወታደራዊ እርምጃ መውሰዱን እንዲወስድ ማዘጋጀቱንም ተናግረዋል። የዕለቱን ዜና በዚሁ ጨርሰናል። መረዳ አሰፋ ነኝ ከማይ ኒውስ ጋር መልካም ዕለት እየተመኘው ሰናይ ምሽት